አንገት ተገኘ ተገኘ ቃሉን ከኛለ ኤርሚ አሁን ምን ያደርጋል ያለው ለኔ ደግሞ ያለውን ነገር ንገረኝ በቃ በግልጽ ኤርሚ ምክንያቱም ሻልኩ ምን ተፈጥሯል በእግዚአብሔር እኔ እየተጨነኩኝ ያለው ነገር ግራ እየገባኝ ያለው ያለው ነገር በግልጽ ንገረኝ። እኔ ደግሞ ከጎንሽ ነኝ፣ የትኛውም ነገር ከጎንሽ ነኝ አይደል? ሁሉም ነገር ለማገዝ ምን ነገር ለማለት ፈቃደኛ ነኝ። የሚያንቺ አብርሃም በማርያም አሁን ያለውበት ሁኔታ እንደዚህ ብዬ ማውራት አልፈልግም እኮ። ለምን እንደዚህ ብላ ሳስጨነቀ በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተ ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይሄን ነገር አላውቅም ብቻ ቀለበቱ የለም። ሄርሚ ለምን ሆናለች? በማን ነው የተበደለችው? እንደዚህ ከፍቷት የመጣችው እኔ አልገባኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ነው የተወደዳችሁ የኡማዬ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የአላህ ሰላም እዝነት በረከት ረድኤት አይለያችሁ። እንዳው ክርስቲያን ወገኖቼ ሰላም ብያችኋለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ትላንትና በተለቀቀው ቪዲዮ ያው አብዛኛው ሰው ሄርሜላ እንደመጣች ታውቃላችሁ፣ ግን ቀለበቱ የለም። ቀለበቱ ማን ጋ ነው? ማን አወለቀባት? የቱ ጋር ነው የሄደችው? ማን የጠለፋት? አልገባኝም። ይሄ ነገር ቢብራራልኝ ማለት ነው። እና እኔ አልገባኝ ነገር አንድ ነገር አለ። ቪዲዮ እስከ መጨረሻም ካያችሁት አንደኛ እያለቀሰች ነበረ፣ ሁለተኛ ነገር ደግሞ ስታወራው የት ነበርሽ? የጠፍተሽ ነው? ስልክ ለምን አትነሽልኝም? ምንድነው ችግርሽ? ማትፈልጊኝ ከሆነ በስን ለምን አትነግሪኝም በጊዜው ምናምን ስላት ምንድነው ያለችው? እኔ ምንም ነገር መናገር አልፈልግም፣ አንተን ማጣት አልፈልግም፣ ከተናገሩ ግን አንተን አጣሃለሁ ምናምን እያለችው ነበር። እና ምን እንደሆነ ባናቅም ቀለበቱ ግን የለም እጇ ላይ ማለት ነው። በነገራችን በጣም ብርዶኛል፣ እጄ ራሱ እንትን ቢስሚላህ ምን ልበላችሁ። እና በእርግጠኝነት በአብርሃም በኩል ነው ተጠልፋ የተለቀቀችው። አንደኛ እያለቀሰች፣ ሁለተኛ ከፍቷት፣ በጣም ከፍቷት አዝና ነው የመጣችው። እንደዚህ ስታገኝ ደስተኛ አይደለችም። እና በምን ምክንያት እንደሆነ እንደዚህ ያስለቅሳትስ ማን ነው? እና ቀለበቱ ሲያወለቅባት ማን ነው የሚለው ነገር በጣም እኔ እንትን ብሎብኛል። ለምን የቤት ስራ ነው የሆነብኝ። እና እንዴት ነው ቆይ ቀለበቱ ሊወልቅ ቻለው እንዴ? ህይወቴ ነው አገባዋለሁ፣ በፊቱ የልጆች አባት ነው ብሎ ነው የተቀበለችው ትዳሩን። እና እንዴት እኔ አላቅም። ብቻ የሆነ ትልቅ ሚስጥር አለ፣ ትልቅ ሚስጥር ማለት ነው። ትልቅ ሚስጥር አለ። ያ ግን እሷ ፈጣሪ ጠብቃት፣ አይ ክፋት ሀቂቃ እንዴ ከሩታ ቀጥሎ እሷ በጣም ነው የምወዳት። ለምን እንደሆነ አላቅምና በጣም ትውህት፣ በጣም ሰው አክባሪ ናትና አትሳፈጥም፣ በጣም ጎበዝ ናትና ወደ ኋላ የምትል ልጅም አይደለችም። ግን በምን ምክንያት እንደዚህ እንደተሸነፈች፣ በምን ምክንያት እንደዚህ እንደሆነች አላቅም። አንዳንድ ጊዜ እኛ ራሳችን ጠንካሮች ነን ብለን እናስባለን፣ ግን ጠንካራ አይደለንም። እኛ ወላሂ ጠንካራ አይደለንም። ጠንካራ ብንሆን ከምንወደው ሰው ታስሮልን አናወጣውም ነበረ። ገብታችኋል? የምትረዱኝ ከሆነ ትናንትና በጣም ነው ያሳዘነችኝ። እኔ እንጃ ልብን የሰበረች ልቧ ተሰብሮ እንደዚህ በጣም አዝና ነው መጣችሁ። እንዲ አሁንም ደግሞ ጭራሽማ ምን እያሉ ነው? ሄርሜላ አርግዛ መጣች። የሰው እንትን ምኞት እኮ የሰው ምኞት አይከለከልም። በነገራችን ላይ ምኞታችሁ የራሳችሁ ምኞት ነው እየተነገራችሁ ያላችሁት። እና እሷ ብቻ ባለችበት ፈጣሪ ጠብቃት። ላይ በጣም ነው ያዘንኩት። እና ቀለበቱ ደግሞ እጇ ላይ ባለመኖሩ በጣም 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 ልቤ ነው የተሰበረው። እና ወይኔ ያ ረቢ ሊለያዩ ነው እንደ የሚለው ሀሳብ እኔ ጭንቅላቴ ላይ አልወጣለኝ። እና ቀለበቱስ ማጋ ነው? ለምንድን ነው ከአንተ መለየት አልፈልግም ያለችው? እና ደግሞ ከነገርኩ አንተን ማጣት አልፈልግም ያለችው ለምንድን ነው? ይሄ ይብራራልን። የምታውቁ ከሆነ ኮሜንት ስር ላይክ፣ ሼር
ሰብስክራይብ እያደረጋችሁ ከጎኔ እንደምትሆኑ ደግሞ ተስፋ አደርጋለሁ። በሌላ ቪዲዮ እመጣለሁ። መልካም ቆይታ